አሜሪካውያን ይሄን ጦርነት ይደግፉታል ወይስ ይኮንኑታል ለሚለው የዋሽንግተን ፖስት እንደዚሁም ኤቢሲ ሌላ የአሜሪካ ሚዲያ ነው። በተጨማሪ ደግሞ ኢፕሶስ የሚባል የህዝብ አስተያየት አጠናቃሪ ተቋም ነው። እነዚህ ያካሄዱት የህዝብ አስተያየት መመዘኛ እንደሚያሳየው ከሆነ በየፓርቲያቸው ከፋፍሏቸዋል። ዲሞክራቶች አሉ፣ ሪፐብሊካኖች አሉ፣ ኢንዲፔንደንት ብለዋል። በሁለት የፓርቲ ምንድን ይባለው የፓርቲ ደጋፊዎች ናቸው። እነሱ ከፓርቲ ጋር ያልተቆራኙ ናቸው። በዚህ መሰረት በጣም በሚገርም ሁኔታ ከ10 ዲሞክራቶች ውስጥ 9 አይደግፉትም። ስህተት ነው ብለው ያምናሉ። አሁን ዩናይትድ ስቴትስ አሜሪካ ከኢራን ጋር የገባችበትን ጦርነት ስህተት ነው ብለው ያምናሉ። ይሄው ቁጥር በሪፐብሊካኖች በኩል ኢንዲፔንደንት በሆኑ ማለት የፓርቲ አባል ባልሆኑ ወገኖች ደግሞ 71 በመቶዎቹ እንደዚሁ ስህተት ነው ብለው ነው የሚያምኑት፣ አይደግፉትም ማለት ነው። ሪፐብሊካኖች ውስጥም 19 በመቶ ያህሎቹ ተመሳሳይ አቋም ነው ያላቸው። ተቋሙ ነው ያላቸው። አፈ ቁጥራቸው አነስተኛ ነው እንደሚታየው። ይህ ጦርነት አሁን በተኩስ አቁም ተገጥቷል። ስለዚህ አሜሪካ ምን ማድረግ አለባት በሚለው ላይ 48 በመቶ ድምፅ ሰጪዎች ውስጥ 48 በመቶዎቹ ባለው በስምምነት ይፈጸም አሜሪካንን እንኳን ማይጠቅም ቢሆን የሚል ነው። በጣም የሚገርም ነው። ለአሜሪካም አስከፊ የምትለው ስምምነት እንኳን ቢሆን በስምምነት ይፈጸም ሲሉ 46 በመቶዎቹ እንግዲህ ከማጆሪቲ አይደሉም። 48 በመቶዎቹ ባለው ላይ አሁን ኢራን በመታቀርበው ላይ ተመስርቶ ስምምነት ተደርጎ ይሄ ነገር ይቆም ሲሉ 46 በመቶዎቹ ግን አሜሪካ ትክክለኛ ስምምነት ላይ መድረስ አለባት፣ ጦርነትን መቀጠል ካለባት እሱን አድርጋ የሚል አስተያየት ያላቸው 46ቱን። ስለዚህ በጣም አስቸጋሪ ውጥረት ውስጥ የፕሬዚደንት ትራምፕ አስተዳደር እንዳለ የሚያሳየው አሁን የሮይተርስ ሌላ የሪሰርች ውጤት እዚህ ላይ እየተመለከትኩ ነው። በዚህ ጦርነቱ እንኳን ከተጀመረ በየወሩ ነው እነሱ እንደምታውቀው የአንኤምፕሎይመንት ሬት ይለካል። የአዳዲስ ስራ ፈጠራዎች እንዴት ናቸው በሚል ማለት ነው 36 ከመቶ ድሮፕ አድርጓል። የአሜሪካ አዳዲስ ስራ ፈጠራ የሚቀጠሩ ሰዎች ቁጥር በዚህን ያህል ቀንሶባቸዋል ማለት ነው። እንግዲህ ይሄ የሚያሳየው ኢኮኖሚ ይሄ እንግዲህ ከነዳጁም ጋር ይያያዛል። ነዳጁ ከፍ ባለ መጠን አዳዲስ ስራ የመፈጠር ሁሉ ይቀንሳል። ይሄም ተደርጓል። 23 በመቶ አሜሪካውያን በዚህም ኑሯችን እየቆረቆዘ ነው ብለዋል። ሌላ ቁጥር ያላቸው ሄሮያው እንትኑ ዘጋውት ፐርሰንቴጅ ያላቸው እነሱ ደግሞ ብዙ ናቸው። በአብዛኛው እነሱም እንደሚሉት እንደምንምና እንደማንም ጠብቀን ጠብቀናል። አሁን ያላቸው ኑሮ እንደምንም እንደማንም ጠብቀን ያለንበት ሁኔታ ነው የሚገኘው ብለዋል። የተወሰኑት ደግሞ ዛሬ መስገን የደላን ጊዜ ነው ብለዋል። አሉ የደላቸው መልካም ጊዜ ነው ብለዋል። እርግጥ አሜሪካ በ1% ቢሊዮነሮች የምትመራ ሀገር። ስለዚህ የሚገርም አይደለም። ለኛ 1%ዎቹ ይሄ ተስማምቶናል ቢሉ የሚገርም አይደለም። ግን እዚህ ጦርነቱ ላይ አስተያየት ከሰጡ የዲሞክራትና የሪፐብሊካን ደጋፊዎችና ኢንዲፔንደንቶቹ የአሜሪካን ጥቅም አስጠብቆ የሚለው ቃል በጣም ግራ የሚያጋባ ነው። አሁን ጦርነቱ የተጀመረው ቤዚካሊ የአሜሪካን ጥቅም የነካ ነገር አልነበረም አይደል? ዓለም አቀፍ የኒውክሌር ጉዳይ ካልሆነ በስተቀር እስራኤል ለምሳሌ ምክንያት አላት። አሁን እዚህ ላይ ስንከራከር ልናደር እንችላለን። አሁን በዓለም ላይ የተፈጠሩ አንዳንድ ሁኔታዎች አሉ። ከዛ ጋር በተነሳ አንዳንድ አመለካከቶች ጎልተው ሊመጡ ይችላሉ። ግን ፍጹም አይናቸው ብለን መቀበል የለብንም። ለምሳሌ ያክል ይሄ የእስራኤል ችግር ነው ብለን እናስብ። የእስራኤል ችግር ነው ብለን እናስብ። የእስራኤል ችግር ከሆነ እንዴት ትፍታኝ ችግር? እስራኤል በድርድር ትፈታዋለች ወይም የተለመደ ዓለም አቀፍ የድርድር ስርዓት አለ። እሱን የእስራኤል ጠቅላይ ሚኒስትር ስትሆን ተናግረናል። ይሄ ችግር ለእስራኤልና ለኢራን ይተወይ፣ ችግሩ ለእስራኤልና ለኢራን ይተው የሚል አካል ካለ
ወደፊት ይህንን አፕላይ ይደረጋል ማለት ነው። እዚህ ጋር ቡጁምቡራና እንትና ሲደረጉ ለሁለቱ እሱ ሳይሆን ካሁን በፊት የአሜሪካ ፕሬዚዳንቶች የቻይናና የታይዋንን ለቻይናና ለታይዋን የራሽያና የዩክሬንን ለራሽያና ለዩክሬን እየነጠልክ አይደለም አንድ ነገር የምታደርገው። ትልቁ ጥያቄ በኢራንና በእስራኤልና በኢራን መካከል ያለው ነገር እንዴት ይፈታል? በኢራንና በእስራኤል መካከል ያለው ነገር እንዲፈታ ሀገራት እዚህ ጉዳይ ውስጥ መግባት አለባቸው። ሀገራት እንዴት ይግቡ? ለምሳሌ ከዚህ በፊት የነበረውን ነገር እንመልከት። ለእኛ በሎጂክ ነው የምናስበው። ለእኛ ኢራንም እስራኤልም ልዩነት የላቸው፣ ሊኖራቸውም አይችልም። ዚምባብዌና ዛምቢያ ልዩነት ሊኖራቸው አይችልም። ኢትዮጵያና ኬንያ ልዩነት ሊኖራቸው አይችልም። ሁሉም የሰው ልጆች ናቸው። ሁላችንም እነሱን ነን። እነዚህ ህዝቦች እንደ የትኛውም ህዝቦች በሰላም እንዲኖሩ እንፈልጋለን። ግን የሆነ መቋለፍ ውስጥ ገቡ። ለምሳሌ ምንድን ነው የእስራኤልና የኢራን ችግር? የእስራኤልና የኢራን ችግር መሰረቱ ምንድን ነው? የእስራኤልና የኢራን ችግር ያለው የኢራን አሁን ያለው አገዛዝ ከዚህ አገዛዝ በፊት የነበረው የኢራን መንግስት ከእስራኤል ጋር እጅና ጓንት ነበሩ። ይሄኛው አገዛዝ ሲመጣ ግን እስራኤል መጥፋት አለበት ብሎ ያምናል። ፊዚካሊ ወይም ፖለቲካሊ ይሄንን ያምናሉ። ትክክል ነው ብለውም ያራምዳሉ። እንደዚህ አይነት ነገር ሲፈጠር ጠቡ አሁን በእስራኤል ህዝብና በኢራን ህዝብ አይደለም፣ ወይም የትኛውም ሀገር ደጋፊ መሆን ጥያቄ አይደለም። እንደዚህ አይነት አቋም በተባበሩት መንግስታት መጀመሪያ ሊወገዝ ይገባል። እንደዚህ አይነት ፖሊሲ እያራመድክ እንዴት አድርገህ ነው የተባበሩት መንግስታት ድርጅት ወንበር ላይ የምትቀመጠው? አሁን ጥያቄው የኢራንና የእስራኤል ስለሆነ አይደለም። የትኛውም ሀገር በሌላው ሀገር ላይ እንዲህ አይነት ፖሊሲ ማራመድ የለበትም። ነጮቹ ሲጽፉ ምን ይላሉ? የኡጋንዳው ፕሬዚደንት ኢዲ አሚን በአንድ ወቅት እዛ ገሎና እንትን ብሎ ጠመንጃውን ታጥቆ የአፍሪካ ምንድን የአፍሪካ አዳራሽ መጥቶ ንግግር ያደርጋል እያሉ የአፍሪካን እንትን ሲተቹ ያነበብንባቸው እንትን ያሉ ብዙ ናቸው አይደል? እንዴት ነው በሀገራት መካከል አንዱ ሀገር ሌላውን ሀገር መጥፋት አለበት ብሎ መናገር ያለበት? ፖለቲካሊ ይገባኛል። ፖለቲካሊ ከሆነ ምንም ችግር የለም። ለምሳሌ ፖለቲካሊ እንደ ስርዓት ለምሳሌ ልታርጃል። ነገር ግን እንደ ህዝብ እንደ ሀገር ይጥፋ ልትል አትችልም። ግን ይሄ ለሁለቱ ሀገሮች የሚታው ነው እንበል። እኛ ምን አገባን አይደለም። ሁለቱ ሀገሮች ይፍቱት ብለህ ብትቶ መካከለኛው ምስራቅ አይጨስም ወይ አይነድም ወይ? እሳቱ እዛ ብቻ ነው ይነዱ የሚቀረው? ምንድነው መደረግ ያለበት? እንደምንመለከተው የተውሸለሸለ ምንም አቅም የሌለው ማናቸው ቦቢ ቻርልተን ናቸው። የእንግሊዝ እግር ኳስ አሰልጣኝ ነበሩ። አሰልጣኝ ብሔራዊ ቡድን ቦቢ ቻርልተን ነፍሳቸው ይማር። በምን ላይ ነበር የሳቸው አስተያየት? ጥርስ የሌለው አንበሳ ነው ብለው ጋር አይደለም፣ የእንግሊዝን ቡድን ነው መሰለኝ እንደዚህ አይነት ነገር ማለታቸውን አስታውሳለሁ። የተባበሩት መንግስታት ድርጅት እንደምትመለከተው ማንም ከቁም ነገር የማይቆጥረው ጥርስ የሌለው አንበሳው ነው አይደለም። ጉተሬዝም ችግር የለባቸው፣ ደሞዛቸውን ወስዳሉ፣ እንደ መደበኛ ስራ የሚወስዳሉ እንጂ ኃላፊነት የላቸው። ተጎትጉት እንኳ አይናገሩም። ምክንያቱም ከሳቸው በፊት የነበሩት መሪዎች እናውቃለን። እነ ፔሬዝ ለኩሊያር የፔሩ ናቸው እሳቸው። ታዲያስ ያኔ የኢራቅና ያኔ የነበረው ጦርነት ግን የተባበሩት መንግስታት ድርጅት በጣም የተቆነሰረ እዛ ውስጥ እየገባ ችግር ለመፍታት ያላደረገ ያልሞከረው ጥረት የለም። አሁን ያለ የተባበሩት መንግስታት ድርጅት ጠቅላላ እንትን ብሎ እንደውም ዶናልድ ትራምፕ አንድ ቦርድ ነበራቸው በሱ ተኳለ ብለው እሳቸው ደግሞ ሰለቻቸው መሰለኝ ቦርድም የለም አንድ ቢሊዮን የሚያዋጡት እንደው ዶናልድ ትራምፕ እንደው በጣም የዚህ የኢራንና የእስራኤልን በተመለከተ ቀደም ሲል የነበሩ የአሜሪካ መሪዎች ይህን ችግር ለመፍታት የቆየ ችግር ስለነበረ የስድስትዮሽ የኒውክሌር ውይይት ነበረ አውሮፓውያኖችን ያሳተፈ ብዙ አልሄደም። እርግጥ ግን በተወሰነ ደረጃ መራመድ ይችሉ ነበር። ሌሎች ሀገሮችን በማስገባት መራመድ በአንተ አተረጓጎም ነው። ለምሳሌ እዛ ውስጥ ያሉት ሀገሮች ያሳስቀሩታል። እንደዚህ ውስጥ ጦርነት ማስቀረት ምን ማለት ነው? ለምሳሌ በዛ ውስጥ የነበሩት የኦባማ ሐሳብ ነው እና በኦባማ ሐሳብ ውስጥ እነዚህ ሀያላን ሀገሮች የተካተቱበትና ኢራን ደግሞ
ቢያንስ ምንድነው ለሰላማዊ መንገድ እንድትገዛ ቁጥጥር እንዲደረግ ለሰላማዊ ነገር እንድታመን እንደዚህ የሚል ነው። ኦኬ በዚህ ጊዜ ውስጥ እንግዲህ ሀገሮቹ እዛ ውስጥ ያሉት ራሽያ፣ ቻይና፣ ጀርመን፣ እንግሊዝ ጀርመን፣ እንግሊዝ፣ ራሱ አሜሪካ እና ፈረንሳይ ይሄ ነው። አሁን ይሄንን ሚክስ ውሰደው እንዳለ አሁን ባለው ለምሳሌ ግልጽ በሆነ ሁኔታ ቻይና እና እስራኤል ጥሩ ግንኙነት ያላቸው ዝርዝር ኪስ ይቀዳል። ጥሩ ግንኙነት የላቸውም። ራሽያ፣ ኢራን፣ እስራኤል ያላቸው ግንኙነት ለብዙ ምርምር የሚዳርግ ነው አይደል? በተለይ ዓለም ከዚህ ከዩክሬን ጦርነት በኋላ የዩክሬን ጦርነትን መፍታት ያልፈለገ ዓለም ነው። ያልቻለ ነው እንጂ የቱ ጋር ፈልጓል? የቱ አፍሪካ እንደ አፍሪካ በዩክሬን ጉዳይ ላይ አቋም ወስደው ሰምታቃል? ቴልሚ ብዙ የአፍሪካ ስብሰባዎች ተደርጎ ሰምታቃል? የላቲን አሜሪካ ሀገር ኦኤስ ነው ምናምን የሚል ነገር አላቸው። ይሄ ነገር አሳሳቢ ነው ሲሉ ሰምታቃል? በየትኛው የአውሮፓ ሀገር ነው ጦርነትን የሚቃወሙ ሰልፈኞች የዩክሬን ጦርነት ይቁም ብለው የተሰለፉት? አውሮፓ ላይ ነበረ። አውሮፓማ አላውቅም። የት ነው ንገረኝ። ጀርመን የእነሱ አሁን ይሄ የኔቶንም ተሳትፎ ብዙ የሚደግፉ አይደሉም። አውሮፓውያኖች ተጎተው እንዲገቡ ይፈለጋል አይደል እንዴ? ወደ ጦርነቱ እንዲገቡ አትሊስት እንዳሁኑ አይነት በህዝብ የተደረገ ምንትሴ ጋዜጣ ያደረገው የህዝብ አስተያየት መመዘኛ ብለህ ጥቀስልኝ። በዩክሬን ጦርነት ላይ ጦርነቱ መቆም አለበት ብሎ የአስተያየት ሰጥ የአውሮፓ ሀገር አላውቅም። ከከባድ ይቅርታ ጋር አሁን እኮ በታምንም በትክክል እግዚአብሔር በትክክል መኖሩን በቀጥታ በህይወታችን መካከል መኖሩን ያወኩበት ጊዜ ነው የምነግርህ። እንደሰው ቢሆን እኮ ሰላይ ጠፍቷል እኮ ያለ አይደለም እንዴ? ጉድጓዳቸው የተማሰለጣቸው የራሰ ጆ ባይደን እኮ ተያይዘን ምንድን ይባለው መጽሐፍ ቅዱስ አርማጌዶን ነው የምንገባው እያሉ ነው ይናገሩ የነበሩ። በእሳቸውና በራሽያ መካፈል አጋይ በሳት ነው ማቃጠል ነበር የሚሉት ፑቲን ምንድን ነው አያትና ቅድመ አያትን በቀምሰው በሚያውቁት ነው እንዴት ነው የምትረዳው እንዴ? ይሄ እኮ በጣም እውነቱን ልንገርህ የለም እኮ። ስለዚህ ይሄ በሆነበት ሁኔታ ሌትስ አስዩም አሁን ለምሳሌ እስራኤል ኒውክሌር አላት የላትም የሚለውን እሷ አታረጋግጥም። የላትም ብትልም አለኝ ብላ አትከራከርም። አላትም ብትልም ደጋረኩ አትልም። ሌትስ አስዩም ኒውክሌር አላት። ገብቶሃል? እዚህ ጋር ደግሞ እነሱ መጥፋት አለብሽ ይሏታል። ይሄ ጉዳይ ገለል ተብሎ ለሁለቱ ከፈት ምን እያልክ ነው? አሁን እኮ ይሄ በሁለቱ መካከል ያለው ጦርነት ስሜት እኮ ማቆም የሚቻልባቸው የድርድር መንገዶች ብዙ ናቸው። እድል ስላልተሰጠ ነው እንጂ አንዱ ቅድም የጀመርነው የስድስትዮሽ ውይይት አለ። ሁለተኛ የተባበሩት መንግስታት ድርጅት አለ። እነኚህ ተቋማት ፋንክሽን ማድረግ ስላልቻሉ አሁን ወደ ጦርነት የተገባው። ከጦርነቱም በኋላ ደግሞ ወደ ኋላ መመለስ አልተቻለም። የጦርነቱ ምክንያት አሁንም ቢሆን የኢራን የኒውክሌር ፕሮግራም መሆኑ ግልጽ ነው። አሁንም ቢሆን ጦርነቱ የተጀመረበት ምክንያት ከዛ ለሌላ ነገር ተረፈ ማለት ነው ለኛ። ለምሳሌ የኢራን እና የእስራኤል የኒውክሌር ጦርነት እኮ ወይም ደግሞ የፕሮግራማቸው ችግር ሌሎች አፍሪካዎች ችግር ይችላል። በየዕለቱ አክቲቪቲ የሚደረግ ነገር አለ። አሁን እስራኤልን የመደገፍ ኢራንን የመደገፍ አይደለም። አስቸጋሪ ነው እውነቱን መናገር በአሁኑ ጊዜ አስቸጋሪ ነው። ምክንያቱም ሁሉ የልጆች ድሮ ስንጫወት ማለት የቡድንና የቡድን አባቶች ከምናምን ምንድን ነበር ከምናምን አየር በራሪ በምድር ተሽከርካሪ የትኛው ይሻላል? አየር ተሽከርካሪ እዚህ ነኝ። ከዛ ሹሌ ትጋጠማለህ። ይሄን ሆናል። ዓለም በዚህ ደረጃ ወርዷል። ዓለም ሰው የሚፈልገው መቧደን ነው። በነገራችን ላይ ፈላስፎች እኮ ይላሉ ሰው ብቻውን ከሚሆን ተዋርኖ በአንድ ቡድን ውስጥ ቢሞት ይቻላል ይለዋል። እንደዚህ አይነት ባህሪ አለብን። እውነትን ለመነጋገር አንችልም። አሁን እውነቱን እንነጋገር ከተባለ ምንድን ነው መጀመሪያ የትኛውም ሀገር ሌላውን ሀገር መጥፋት አለበት አጠፋዋለሁም ብሎ ማለት የለበትም። ይሄ እኮ በተባበሩት እንደ ፖሊሲ ማስቀመጥ የለብንም። እውነቱን ለመናገር ብዙ ጊዜ ደግሞ እንደዚህ የሚሉት የራሳቸውን ጉዳይ አልፍቱ ናቸው። ዓለም እኮ በተሻለ መንገድ ለምሳሌ የእስራኤልና የፍልስጤም ጉዳይን እንመልከት። ለእስራኤልና ለፍልስጤም ከማንም የተሻለ የሰሩ ገብተዋል
በዙሪያ ያሉት ሀገሮች አይደሉም፣ እስራኤሎችና ራሳቸው ፍልስጤሞች ናቸው። እነሱ ናቸው የኦስሎ ስምምነት ተፈራረሙት። ይሄንን የተፈራረሙ ሰውዬ እኮ ያሲር አረፋት ናቸው። ልታውቃላቸው ነው። ያሲር አረፋት ምን ህይወት አላቸው? ከፍልስጤም ትግል ውጭ ምን ህይወት አላቸው? ንገረኝ። ኢስሐቅ ራቢን የሞቱበት አይደለም? ጥይት ተቀበሉበት አይደለም? ምን ትፈልጋለህ? ከነሱ የበለጠ ያው አሜሪካ አለች በመሃል ኮርስ ቢል ክሊንተን ትልቅ ሚና ተጫውቷል። ቢል ክሊንተን ትልቅ ሚና ተጫውቷል። አሁን ምንድነው የምንፈልገው ነው? አሁን እኮ የቸገረን ነገር አሸናፊነት እየፈለግክ ፍትህ የለም። ገብቶሃል? አሸናፊነት የጀብደኞች ነው። ገብቶሃል? ፍትህ የሚሰራው ፍትህ የሚፈልጉ ወገኖች ናቸው። ገብቶሃል? ስለዚህ አሁን በእስራኤልና በኢራን መካከል ያ ነገር እንዲያድግና እዚህ እንዲደርስ አስፈላጊ አልነበረም። ገብቶሃል? ለምሳሌ ኢራን የሺያዊ ተራዳምለውን አልነካም ትላለች። የራሴ ነው። ሄዝቦላ ማለት ኢራን ነች። ኢራን ማለት ሄዝቦላ ነው። ማነው ደግሞ ለምሳሌ ከሐማስ ጋር የነበረ ግንኙነት የተለየ ነው። ሐማስ እኮ ማነው ሺዓ አይደለም፣ ሺዓ አይደለም፣ ሱኒ ነው። ይሁን እንጂ መሪው ማን ነው? አሁን የሞተው አሁን ይሄንን የኦክቶበር 7 ጥቃት ያደረሰው አይደለም እንትና አጃን ማን ነው? የኦክቶበር 7 ጥቃት ያደረሰው ከስር ተፈቶ ያሲን ያው በእድሜ ነው። የሀያ ሲንዋር ምንድን ነው ያለው? ማናቸው ደግሞ የሐማስ የፖለቲካ መሪ የነበሩት ኳታር ይኖሩ ነበሩ። በኋላ ኢራን ሀኒየ ለእኚህ ማናቸው ፔጀስኪያን ምረቃ ለዛም መጥተው በዛ ተገደሉ ማለት ነው። ከእሳቸው ሞት። ስለዚህ ሁለት ማሆን ማን ይተካችሁ ተባለ። ምርጫ ሲቀርብ የሀያ ሲንዋር አስተያየት ሰጠ። የእሳቸውን ቦታ ለመተካት የሚመረጥ ነው አንድ መሰረታዊ ቅድመ ሁኔታ ብሏል። አብሶሉትሊ ፕሮ ኢራን መሆን አለበት። አሁን ይተኝ ደጋፊ ኢራን የሆነ ከኢራን ጋር ጥሩ ግንኙነት ሊያደርግ የሚችል ነው አለ። ይሄን ለምን አይደለም ብለህ መብቱ ነው፣ አመለካከቱ ነው። ምን ችግር የለውም። ነገር ግን ሐማስ አሁን ሱኒ ወይም ሺዓ መሆኑ አይደለም። ቢያንስ እሱ የሐማስ መሪ ነው አይደል? ስለዚህ በሐማስና በኢራን መካከል ያለውን ግንኙነት ጥብቀት ያሳየው። በኋላ እነሱም ሲገመግሙ የዚህን ያህል ጥብቀት ከኢራን ጋር ያለው ራሱ ነው በዋነኛነት። ስለዚህ ሁለቱንም ደርቦ የሀያ ሲንዋር ያዘ ማለት ነው። የሀያ ሲንዋር በጋዛ የፍልስጤም መሪ ነበር። በጋዛ በጋዛ በውጭ ደግሞ እስማኤል ሃኒዬ ነበር። አሁን ሁለቱ ጠቅሎ ማን ያዘ? እሱ ያዘ ማለት ነው። ስለዚህ ልክ ነው። ሀገሮች ይሄ መብቱ ነው። ሀገሮች በራሳቸው ስትራቴጂ አላይመንት መፍጠር አለባቸው። ይሄ ትክክል ነው። ነገር ግን አሁን በአጋጣሚ ስትመለከት ሐማስ ከእስራኤል ጋር ይዋጋል፣ ድንበርተኛ ነው። ሄዝቦላ ከእስራኤል ጋር ይዋጋል ኦን ዴይሊ ቤዝስ አለ። ሊባኖስ ከእስራኤል ጋር አለ የምትዋጋው፣ ሄዝቦላ ከእስራኤል ጋር የሚዋጋው። አሁን እንደዛ ሲሆን በጀርባ ደግሞ እዛ ስታነብ ለምንድን ነው ቅጥያውን የምንዋጋው? ዋናው የባቡር ራስ ያለው እዛ ኢራን አለ። ለምን ከኢራን ጋር አንዋጋም የሚል ግፊት አለ እዛ እስራኤል ውስጥ ደግሞ አለ። ከእስራኤል ጋር ሁሌ ከሄዝቦላ ጋር ሁሌ ትዋጋል። ትምህርት ቤት ይዘጋል። ትምህርት ቤት ይዘጋል። ያንን ምንድነው አይንዶም ትይዛለህ፣ ባራው ማለስ ተኩስ በዚህ ትላለህ። የእስራኤል ጀቶች ሄዳሉ ይደበድባሉ። ሊባኖስ ትላለች፣ ሊባኖስ አላለቀም ትላለች። በዚህ ደግሞ እንደገና ትላለች። አሁን ያለው ሁኔታ እንደዚህ ያለ ነገር ነው። ስለዚህ አሁን ኢራን ለብዙ ጊዜ እስራኤልን እየወጋች እሷ አትወጋም ነበር። ለምን? የሚዋጋው ሄዝቦላ ነው። አንድ ጥይት ወደ ኢራን አይመጣም ነበር። እነዚህ ሁለት ሀገሮች መካከል ያለው ነገር እየገፋ እየደደረ መጥቶ ኦክቶበር 7 ነበር። አሁን ከኦክቶበር 7 በኋላ ነው እስራኤልና ኢራን አይን ላይ የታዩት። እነዚህ ሁለት ሀገሮች ለራሳቸው ይተው ይባል ውጤቱ ምንድነው ነው? ገብቷል? ለሁለቱም ኬራ እናደርግም። ስለዚህ በመካከል ጦርነትን በሚያስቀር መልኩ በሁለቱ ሀገሮች መካከል የመጠፋፋት ፖሊሲ መጥፋት ነበረበት። ስለዚህ ምን ጊዜም ዓለም አስፈላጊ ነው ነው አንድ ጉዳይ ለሁለት። አሁን አሜሪካ እዚህ ውስጥ ገብታለች በዶናልድ ትራምፕ። አገባቡ ይለያያል።
አገባቡ ይለያያል። ከዚህ በፊት ቢል ክሊንተን ገብተዋል አይደል? በዚህ ጉዳይ ቢል ክሊንተን በዚህ ጉዳይ ሲገቡ ኦስሎን ፈጠሩ። ስለዚህ አገባቡ ነው የሚለያዩ። አሁን ለምሳሌ ልንገርህ ያለው ይሄ ጦርነት ይቆማል አይቆም የሚል ጥያቄ ስታነሳ ማለት ነው አሁን 48% የአሜሪካ ህዝብ ውጤቱ ምን የሚሆን በቃን ኢራን ባቀረበችው እንስማማ አለ። ኦኬ እውነታቸው ነው። በአንድ በኩል ዶናልድ ትራምፕ የተለየ ይሄ መደራደር ይችላሉ። ማናቸው ዶናልድ ትራምፕ ስለ አሜሪካ ከኢራን ጋር ብትለው ኦኬ እኛ መርከቦች እንደልብ ያልፋሉ እኛ በጣም መርከብ እሱን አትፈትሹም አትነኩም አንከፍልም። እቺ መስማማት ብቻ ይበቃቸዋል። ሌላው ስትላቸው የሄዱ ሀገሮች ይደራደራሉ ይደራደራሉ። ገብቷል። ለምሳሌ ኢራን ቭላዲሚር ፑቲን በቤተ መንግስት እያሉ ውጭ ጉዳይ ሚኒስትሩ ልካል ነግራቸዋለች። የራሽያ መርከቦች በአበባ እየተነሰነሰባቸው ነው የሚያልፉት። ምን አይከፍልም ብላ ነግራቸዋል። ኢራቅንም ነግራለች ለኢራቅ ጥቅጥቅ አገጂ ጃንሽ ማለት ይችላል ሄጅ እንደምንም ሐሳብ ሳይኖርብሽ አለ ገብቷል እያለች ሀገሩ ጠፍታለች። ቻይናም ማለት አዎ ኦኬ ሌት ያንን ዓለም እንቀበላ ኢስ ጉድ። ከዛ በኋላ ግን እነኛ ያልፍም ትላለች ወይም ደግሞ ለሚሊዮን ዶላር ትከፍላለች። እንዴት ነው የምታደርገው? ስለዚህ ከዚህ ሁሉ ወደ ነበረው እንመለስ ነው አይደል? ኢራን ደግሞ አልመለስም አሁንማ ደምቻለሁ አውድማችሁኛል እኮ ያደሟት እኮ እኛ አይደለንም እኮ ያደሙ ካደሟት ላይ ማግኘት የምትችለው ነገር ታገኛለች እኮ። አሁን እኮ አንተ እንድትገባ ነው። እንዴት ትገባለህ አንተ እዚህ ውስጥ ነው የኔ ጥያቄ። አውድማችሁኛል ካሳስጡኛል በዚህ ገብቷል። ኦኬ ለዚህ ካሳስጡኛል። ሁለተኛ በቃ ያወኩት ነገር ይሄ ድንበሯን በመሪዝ ነው። ይሄ እንደሆነ አለቀም ማለት ነው። ስለዚህ አለቀም ብላ ለምሳሌ ያቀረበችው ጥያቄ ምንም አይነት ኢንተርፌረንስ አላደረግም በሚያልፈው ውስጥ በመርከቦቹ ላይ አልፈትሽም። አዎ ነገር ግን እንትን አስቀምጣለሁ ገንዘብ ማስቀመጫ አለ እሷ ላይ 2 ሚሊዮን እያደረጉ እሱ እንኳን ብሩ ላይ ተከራከራለህ እንጂ ትልቅ የማልፈልገው መርከብ እፈትሻለሁ ብላለች። እዚህ ውስጥ ብዙ ጣጣ አለ። ስለዚህ ወደድክም ጠላህም ዘራይዞ ፓሽንስ በቃ አንድ ሌላ እያለ ሀገሮች ተነሱ ማለት ነው። አሁን ትናንትና የሰጡት መግለጫ ምንድነው? አንድ የኢራን ፓርላማ የዚህ ወታደራዊ ምናምን ኮሚቴ አባል ናቸው። ወንድ ነው እስቲ ማነው ፑቲን ማነው ትራምፕ እስቲ ወንድ ይተኩስ አሁን ይተኩስ አንድ የአረብ ንጉስ አይቀረንም አሉ። ተመልከት እንግዲህ ይሄንን ያልሰሙ ሰዎች ይኖራል። አንድ የአረብ ንጉስ በስም መጥራት ይችላል። እነዛ ንጉሶች እነማን ናቸው? በንጉስ የንጉስ አሰልጅ የዮርዳኖስ አንዱ ሳውዲ ነች። የሳውዲ አልጋ ወራሽ በስም ነው የተጠራው። የማነው የተባበሩት አረብ ኤሚሬት ኩዌት ራሷ ኩዌት ኢሚር ማን ናቸው? ከሳዳም ሁሴን የተረፉት አሉ። እንዴሳቸው እሳቸው ልጅ በጣም አልሰባ የምትለው ቤተሰብ እና ኳታሮች ቅርበት አላቸው ስላላቸው አላቅም። ነገር ግን ምንድን ነው ያሉት? ወይ ንጉሶቹን እንገላለን ወይ አንድ ቤተ መንግስት አይኖራቸውም አሉ። ወደ ሲኦል ነው የምንልካቸው አሉ። ይሄ ተሰርቷል። ነው ምን ማለት ነው? ምንድን ነው እዛ ውስጥ እየተፈጠረ ያለው ነገር? ስለዚህ ይሄ ሁኔታ እንዲስተካከል ዓለም ሊተው አይችልም ነው ምን አይነት ሁኔታ ለሁለት ሰዎች ከታርክ ይተላልቃል እኮ። አሁንም እኮ ጦርነቱ ከተጀመረ በኋላ ተደራዳሪዎቹ አሜሪካና ኢራን ናቸው። አሁንም ሰላም የሚያመጡት እነሱ ናቸው ተብሎ ነው የሚታሰበው። አሜሪካና ለምሳሌ አሜሪካ የእስራኤልንም ጥቅም ታስጠብቃለች። ይሄ መሆኑ ግልጽ ነው። አሁን ትልቁ የእስራኤል ጥቅም መጠበቁ ወይም አለመጠበቁ አይደለም። የእስራኤል ጥቅም ምንድነው ነው? የእስራኤል ጥቅም ሌሎችን የሚጎዳ ከሆነ መጠበቅ የለበትም። ግን የእስራኤል ጥቅም እዚህ ላይ ምንድነው? በጦርነቱን ለማስቆም ለምሳሌ የሊባኖስ ጠቅላይ ሚኒስትርና ፕሬዝዳንት ምንድነው ያሉት? እሳቸው በማገባን እንዴት አያገባቸውም? ሄዝቦላ ዛር ደግሞ ያለው አሁን ድርድር ሄዝቦላ ያሉትን እኮ ነው። ይሄን ጦርነት የምንዋጋው እኛ ምን ሆነን ነው? ለምንድን ነው ሁሉ መንደር ባዶ የሚሆነው? በማለት ሄዝቦላ ማዘዝ አይችሉም። እነሱም እውነቱን ነው መነጋገር ያለብን። የሊባኖስ መንግስት ሄዝቦላ ማዘዝ አይችልም። አለበለዚያ ድብልቅ ያለ እርስ በርስ ጦርነት ነው የምሰጥ ብሏቸዋል አይደል? ይሄ ሪያሊቲ ያለ የሊባኖስን ታሪክ 20 እና 30 ዓመት አልፈ ሄድ
እስቲ ማንም ሰው ሊባኖስ ገብቶ ያንብብ። ሊባኖሶች ምን አይነት ህዝቦች ነበሩ? ምን አይነት ማለት ነገር የሚገርም ነገር ነው የምታየው። ስለዚህ አሁን ጦርነት ሊቆም የሚችለው ጦርነት እንዲቆም የሚፈልጉ ኃይሎች ሲበዙ ነው። አየህ፣ ይሄ ባለበት ሁኔታ የኢራንና ኦኬ አሁን የአሜሪካ ህዝብ የሰጠው ውሳኔ አለ 48% በቃ በዚሁ ተስማሙዋል። ዶናልድ ትራምፕ የአሜሪካንን ጥቅም ማስጠበቅ ነው። የአሜሪካን ጥቅም በጦር መሳሪያ ማስጠበቅ ይችላል አይችሉም? የአሜሪካንን የጦር መርከቦች እንዳትነካ ማለት ይችላል። ምንድን ነው የነዳጅ መርከቦች ከነካ ይደበድባል። በዚህ ማስከበር ይችላል አለ። ኦኬ ይሄ ለቀረው ዓለም ችግር አለ። ሰው የቀረው ዓለም በራሱ ይደራደር። ከጦርነቱ በፊት ከሆነ ምንም ችግር አልነበረም። አሁን ከጦርነቱ በፊት በነበረው እኮ ማንም ማለፍ ይችላል አይደል? ወደሱ እንመለስ ከሆነ ጥሩ ነው። ኦኬ ከጦርነቱ በፊት ወደ ነበረው እንምጣ። ማንም አይፈልግም። ለምሳሌ ኢራን 440 ምንድነው ኪሎግራም 60% የበለጸገ ዩራኒየም አላት። ይሄንን ዩራኒየም በ10 ቀን ውስጥ ከ10 እስከ 11 በሚደርስ ጊዜ ውስጥ ወደ 90% ማለት በሌላ አነጋገር አቶሚክ ቦምብ 11 አቶሚክ ቦምብ ሰራች ማለት። ስለዚህ 11 አቶሚክ ቦምብ ለመስራት የ10 ቀን ጉዳይ ነው። ከዛ በኋላ ወደ ወርሄድ ለማድረግ 2 ወር ወይም 3 ወር ይፈጃል ይላል። አሁን ሌትስ ሊቭ ኢት በዚንቶ በዛ በኩል ደግሞ ማነች? በዛ በኩል ደግሞ እስራኤል ይሄማ ከሆነ አለቀልኝ እኔ አንድ የበሬ ግንባር ነው የማከለው እናንተን እናነዳለን የሚል መንግስት ነው። እሷ ደግሞ 1-2-3 ኒውክሌር ቦምቦች አሉ ዝም ብዬ ነው እንዲመልክተው እዛ ሳይደርስ ብላ እዛ ተኩስ ቢገቡስ እንዴት ነው የምታደርገው? አሁን እኮ ምንድነው የኢራን የኒውክሌር ፕሮግራም እኮ እንደሚባለው ምዕራባውያን በሚነግሩን ደረጃ ነው አይደል እንጂ ኢራን በይፋ የተናገረችው ነገር የለም። ከጦርነቱ በፊት እኮ 10 ቀን አታ ነው 90% ያላደረሰች። አሁን ትልቁ የኢራን የኒውክሌር ፕሮግራም አይደለም፣ እንደ ፖሊሲ በእስራኤልና በኢራን መካከል በድርድር ነው ያለው ነገር መጀመሪያም ሲጀመር ነው የምነግርህ። ማንኛውም ሀገር በሌላኛው ሀገር ላይ ይጠፋል አይጠፋም የሚል ብሎ የተባበሩት መንግስታት ላይ ደግሞ እንደ አንድ አባል መቀመጥ የለበትም ነው። ይሄ ራሷ እስራኤልን ይመለከታል። ገብቷል? ራሷ እስራኤል ኢራንን አንድ እጄ ነው የምነደው ኢራን የሚባል ሀገር አይኖርም ብላ ከሆነ የተባበሩት መንግስታት ድርጅት መሄድ የለባትም። ቢያንስ በፖሊሲ ደረጃ መከተል የለባትም። ስለዚህ የመጀመሪያው ማስተካከያ የሚሆነው ነገር የድርድሩ አካል መሆንም ያለበት ይሄ ነው። ይሄንን ነገር ካስተሳሰብ ወጥቶ ከዛ በኋላ ነው። ይሄ ነገር ባይኖርማ እውነቱን ለመናገር ይሄ ነገር ባይኖር አሁን በኢራን አገዛዝ ላይ ይሄ በይፋ ተገልጾ የሚካሄድ ፖሊሲ ባይሆን ኖሮ ለምሳሌ ሳውዲ አረቢያ ምንድነው ኦባማ ሲል የነበረው ባለፈው ካይሮ መጥቶ መጀመሪያ እንትን አላደረገም። ኦባማ ለኢራን ምንድን ነው ያለው? የኒውክሌር ቦምብ አታርጊ። አሁን አንቺ በዚህም በዛም ብለሽ እንደ ነገሩ የሆነ ኒውክሌር ቦምብ ልትሰሪ ትችላለሽ። አንቺ ያንን ያስች ማለት አትጠራጠሪ። ከሳውዲ አረቢያ እስከ ካይሮ ያለቀ በደንብ ታስቦ በእርጋታ ያለ ጥፊ ያለ እንዳንቺ ሸማቀቁ የተሰራ የተወለወለ ኒውክሌር ያገኛል። ከአሜሪካም በለው ከፓኪስታንም አሁን እንትና ጊዜ ስለሌላት ማነው ሳውዲ አረቢያ ጊዜ የላትም። አሁን ከአሜሪካ ጋር ምድራለ ኢራን ቦምብ የያዘች ጊዜ የኢራን የፓኪስታን ስትራቴጂክ ተዋጊ ቡድን የሙሉሙሉ ኒውክሌር ይዞ በአይነት ያንን ኒውክሌር ይዞ ቀጥታ ሳውዲ አረቢያ ነው እንዴት ነው የሚመጣው? ለራሷ ለፓኪስታን ስትራቴጂክ እንትን ግዛትሽ ላይ እንደዚህ ላድርግ የሚል ጥያቄ ነው የሚያቀርብላት። እንትና ሳውዲ አረቢያ አታውቅም አሉ ነው ግድ ለቤን መሬት ይሰጣቸዋል። እዛ ፈፋው ላይ እዛ በራው ላይ ይሰጣቸዋል። እዛ ላይ ግጥም አድርገው ተኳሾቹ ሙሉቹ ፓኪስታን ናቸው። ወንድ ፓኪስታን ላይ አነጣጠረ ታጨሳለች አስቀድማ ፓኪስታን። ይሄ ስምምነት ያለው ሁለተኛ ገንዘብ የተባበሩት አረብ ኤሚሬት እነዚህ ኩዌት አገር የሚገዛ ገንዘብ ነው ያላቸው። ካስፈለገ መደርደሪያቸው ላይ ባይነ ቁጭ የሚያደርጉ ኒውክሌር ከዛ በኋላ መካከለኛው ምስራቅ ምን ይሆናል? የኒውክሌር መናኸሪያ አባባል ገብቷል። ይሄ ነው የሚሆነው። ስለዚህ ላንቺ የማይበጅሽም ይሄን ነገር ታዩ የሚል መልእክት ነው ለኢራን ያስተላለፉት። ኦባማ ያስተላለፈው መልእክት ይሄ ነው። ስለዚህ አሁን እንዴት ነው ስተትን በስተት አታስተካክልም። አየህ ሌላው ክልሉ በኒውክሌር እንዳይጠላለፍ እየታገልክ እስራኤል ኒውክሌር አለኝ ብላ ያመነች ጊዜ እንግዲያውስ ካለች ይቆጠር ቀንሺ በዚህ መንገድ እያለች ኒውክሌር እንዲወገድ ማድረግ ነው። ዘራይት ወይ ይሄ ነው። ስለዚህ የኢራኖችና የእስራኤሎች ህልውና
የተሳሰረ ነው። ማንኛውም ትክክለኛ ፖሊሲ እዚህ ላይ የተመሰረተ መሆን አለበት። በአገዛዝ መወሰን የለበትም። የትኛውም አገዛዝ እንደዚህ የሚል ነገር የለውም። ኢራኖች ሲምቦሊካሊ እንኳን ይሄን ያላሉ ገብቷል። ለፍልስጤሞች ሀገርነት እታገላለሁ ያስኬዳል፣ መታገልም አለባቸው። በዚህ ኩነኔ የለም። እነንቶኔን ግን አጠፋለሁ ካልክ ወይ ያም ሀገር አንተ ለማቆም በዓለም አቀፍ ደረጃ እኮ የኢራን በእስራኤል ላይ ያላትን አቋም እኮ የተወገዘ ነው በተባበሩት መንግስታት ድርጅት የተወገዘ አባል ሆነ እየተካፈልክ ድምጽ እየሰጠ እንደዚህ ብሎ ነገር እኮ ግን አይደለም። እንደ አቋም መንግስታቸው እንደ አቋም የያዘውን ነገር ለማስቀየር ድርድር የማስቀየር አይደለም። ባይቀየርም የተባበሩት መንግስታት ድርጅት ግን አባል አይሆንም። አሁን አንተ ለኔ ደውለህ ማለት ነው ዓለም ግብዣውን እንዳመልጥኝ እየመጣው ነው ገብቷል። እየመጣው ነውና እንትናን ማነች ሮዛን ታውቃት የለ እሷን እዚህ ወንዝ ውስጥ እያታለሁ የታባቷንስና መጣው ብትለኝ ታምራት እዛ ወንዝ ገባ እኔ ጋር ልትመጣለህ አንተ that is the point። ስለዚህ ይሄንን ነገር የኢራን ራሱ ክርክሩም እንትሩም ሆነ ያለበት አዜ ፖሊሲ እንደዚህ አይነት እንጠፋፋለን የሚሉ ፖሊሲዎች እኮ አሁን እዛ ላይ የማተኮር ነገር አሁን ብዙ ጊዜ ድርድራቸው ነው ተመልክተህ ከሆነ እኮ በአሜሪካም ሆነ በእነኚህ በስድስቱ ሀገሮች በድርድር የኢራን የኒውክሌር ፕሮግራም ነው ትልቅ ኢሹ ሆኖ አይደል? አንዱ ኢሹ አንድ ሀገርን ሌላ ሀገርን አጠፋለሁ የሚለው ነገር መጀመሪያ መቋም አለ። እሱ ቆሞ እንኳን ቢሆን ኒውክሌር ቢኖረው ችግር ባልነበር ያቺ ነገር አልኖረች ቢሆን ኖሮ እስራኤል እንደዛ ብትል ምን አገባሽ ታዲያ አንቺ? ታዲያ ዓለም ኮንሰርን ይሆናል። ዓለም በቃ ይሄ በዓለም የኒውክሌር መከላከያ ነው ምናምን የምትለው ይሄ ምንድን ነው ባባ በእንትን ላይ እንደ ማንኛውም ያለም ሀገር ድምፅሽን አሰሚ እንጂ ሞቼ እገኛለሁ ማለታችን ትላታለህ። ግን አሁን አጠፋሻለሁ ብለው ካሏት እንዴት አድርጋ ነው የሷ ጉዳይ የማይሆነው? አሁን ለምሳሌ ነገር በእስራኤሎች እያሉ ያሉት ወይ ይሄ ጦርነት አሁን እንደምናየው ይሄንን 44 ምንድነው 440 ኪሎ ግራም የሆነ 11 አቶሚክ ቦምብ የሚያሰራውን ነገር ዶናልድ ትራምፕ ምን ብለዋል? አንድ ቀን ብድግ ብለው ኢራን ብለውኛል። አሁን ደግሞ እንደሰማሁት እንደዚህ ምን ያስፈልገው እንግዲህ ዶናልድ ትራምፕ ኪንግ ናቸው። በተድላ ነው ንግስና ለሳቸው በተድላ አይን ይሄን አሉ። አሁን እስራኤል ያለችው ምንድን ነው? ይሄ ጦርነት አሁን ያደረግነው የ40 ቀን ጦርነትም ሆነ ከዛ በፊት የተካሄደው ጦርነት ይሄ ነገር ከኢራን እጅ ወጥቶ የማይሰጥ ከሆነ ይኸው እስካሁን የተደረገው ጦርነት በዜሮ ይባዛል። ምንም ፋይዳ የለውም። ገብቷል? ስለዚህ ባሌን በጦሬ እንደገና ገብቼ ወታደሬን እዛው አዝምቼም ቢሆን ይሄን ማውጣት የኔ ኃላፊነት የሚል ገብቷል። ስለዚህ አሁን ምንድነው እንዴት አድርገህ ነው እዛ ያለውን እሳት የምታጠፋው? ጭራሽ አሁን የኢራንን አገዛዝ ካየ አሜሪካና እስራኤል መጀመሪያ ያሰቡት ታታታታ አድርገን አንገቱን ብለን ያበቃል ከዛ ብለን አልሆነም። እንደውም አሁን የሆነው ምንድነው የአሁኑ ይባስ ነው። አሁን ያሉት ከበፊቶቹ የአሁኑ ይባስ ነው የመጣው። ስለዚህ እንደ አጠቃላይ የዓለም ችግር እሳቱ እየተጋጋለ ነው የመጣው። ይሄ እሳት ለምን ተጋጋለ ብትል ወይ ልክና አሜሪካ ኦኬ ሌትስ ሴይ አሜሪካ ለእስራኤል ስም ነው የተዋጋችው። ባታምንም ቻይናና ራሽያ ደግሞ ለኢራን ሲሉ ከጀርባ እየተዋጉ ነው። ስለዚህ አሁን ሁላችንም ወደ አደጋ የሚያጋልጠን ሁኔታ ነው ያለው በእስራኤልም በኩል ያለው አመለካከት አሁን ነገር ያለው። ለማንኛውም ዶናልድ ትራምፕ ትናንትና ማብራሪያ ደርሷቸዋል። አጭር ግን ሲወላዊ የተባለ ሌላ ደግሞ ወታደራዊ ድብደባ እቅድ ቀርቦላቸዋል። እሱ ላይ ነው የሚገኙት ለማለት ነው። በተረፈ በዚህ ፕሮግራም እንደመደበው ሆርሙዝ ሰርተን እንደምንምና እንደማንም አድርጎ እንደነበር ይመለስልን አይደል? አለበለዚያ ዶናልድ ትራምፕ ከዚህ በፊት እንዳለ አስረክብ ይሄ መጣ እሱ የሚጨፈርበት ጊዜ ነው። ይሄ ነው አይሆንም። እና የሰዎች ህይወት ቀለም የለውም። የሰዎች ህይወት ስም የለውም። የሰዎች ህይወት ሁሉ አንድ አይነት ነው። ገብቷል? የሰዎች ህይወት በዩኒፎርም አይመደብም። እዳዝማ ተሪያ ሰው ክርስቲያኑ ሙስሊም ይሁን ይሁዲ ይሁን ወይም አረብ ይሁን ወይም በዚህ ዓለም ላይ ከኔ በላይ ንፋስ ብሎ የሚያምኑ ሌላ ሰው አይንካ። የመኖር የመደሰት ራሱን አክብሮ የመኖር መብት አለው። ገብቷል? ዩኒፎርም ለብሰን ቀይ የለበሱት በአንድ በኩል ነጭ የለበሱትን የሚያጠቁበት ሁኔታ ስቲል የክሮማግን አስተሳሰብ ነው።
ሰዎች ማንንም ስለሆኑ አይደለም ማናችንም ለሌላው ስጋት የሚሆን መብት የለም። ይሄን ያወቅን ጊዜ የራሳችን ሰላም ተከብሯል። ልቦና ይስጠን። ይሄ ይሻላል።